በጌታ ካልሆነ ሰው ጋር ሪሌሽንሺፕ መጀመር ጉዳት አለው ወይ የሚል ጥያቄ በጣም ብዙ ሰው እየጠየቀኝ ነው። መልሱ ሊመቻችሁም ላይመቻችሁም ይችላል። ግን እኔ ፐርሰናል ማምነውን ነገር ልንገራችሁ። አንድ ሰው የእናንተን እምነት አልቀበልም ሲል እያለ ያለው እናንተ በዛ እምነት ውስጥ ፕራክቲስ የምታደርጉትን ነገር አልቀበልም፣ እዛ እምነት ውስጥ እናንተ የምታደርጉት ነገር ጋር እኔ የማምነው ነገር ይጋጫል እያላችሁ ነው። እናንተ የምታምኑትን ነገር እኔ አልቀበልም ሲል የማይስማማባቸው በጣም ብዙ ነገሮች አሉ። እሱ ፊት ብታረጉት ኮንፈርት የማይሰጠው የማያምንባቸው ነገሮች ማለት ነው። ሪሌሽንሺፕ ደግሞ የምንጀምረው እስከሆነ ጊዜ ድረስ ሄዱ እንዲቆም አይደለ? ትክክለኛ እንግዲህ ጤነኛ አስተሳሰብ ያለው ሰው ሪሌሽንሺፕ ሲጀምር ወደፊት ወደ ትዳር ያድጋል፣ ያ ነገር ልጆች ይመሰረታሉ፣ ቤተሰብን መሰረታለን ብሎ ነው ሪሌሽንሺፕ የሚጀምረው እንጂ አሁን የሞቅታ ሃይ ስኩል ላይ ምናምን የምንጀምረው ነገር ከሆነ ለሱ አይሆንም ይሄ መልስ። አሁን ሪሌሽንሺፕ የሚጀምር ሰው በትክክለኛ ማይንድ ሴት ወደፊት ህይወት ይኖረናል፣ አብረን ላይፍን መሰረታለን ብሎ ነው የሚጀምረው። ወደፊት አንድ ላይ ላይፍ ስትመሰርቱ እናንተ በማትስማሙበት ህይወት ላይ ያላችሁ ነገር በጣም እየጠበበ ነው የሚመጣው። አሁን በዚህ ጊዜ የፍቅር ጊዜ ላይ ስለሆናችሁ ችግር የለውም የምታደርጉ ነገር ችግር የለም ተባባላላችሁ። ትዳር ላይ የገቡ ሰዎችን ላይፍ ግን ቼክ ብታረጉ አልጋ ላይ ይተው የሚያድሩ አሉ። አብረው ከሆኑ በጣም ረጅም ጊዜ ያሳለፉ ባለ ትዳሮች አሉ። የሚጨቃጨቁ የሚደባደቡ ሰዎች ናቸው በጣም የሚበዙት። እኔ እንደውም እስካሁን ለመንፈሳዊ ነገሩ ቫልዩ እያለው በሰላም የሚኖር ሰው አይቻላቅም። አሁን ምንም የማይመስላችሁ ከሆነ ስለ ሃይማኖት ስላላችሁበት ነገር ኬር የማይሰጣችሁ ከሆነ ምናልባት ላይ ያጣላችሁ ይችላል። ለምን አንቺም ስለ እምነትሽ ግድ የለሽም፣ እሱም ስለ እምነቱ ግድ የለውም። ትክክለኛ ግን መንፈሳዊ ህይወት ካለሽ ስለ እምነትሽ ጠንካራ የሆነ አይነት አመለካከት ካለሽና ስፒሪቹዋል ሰው ከሆንሽ ግን ለምሳሌ አሁን አንድ ኦርቶዶክስ ባል ካገባሽ ቤት አምጥቶ የነ አርሴማን ምስል ሲሰቀል የማርያም ምስል ብሎ ሲሰቀል ቤቴ ማህበር ላዘጋጅ ሲል እንዴት ነው ኮንፈርት የሚሰጥሽ ነው? አሁን ሪያሊቲ ነው የምናወራው አይደል? እንጂ የምንደብቀው ነገር የለም። እኔ አሁን በጌታ ያልሆነች ሴት አግብቼ ቤቴ ውስጥ አምጥታ ምስል ብትሰቅል ማህበር ላዘጋጅ ብትለኝ እኔ ማላምንበት አይነት አሁን እንደ ፕሮቴስታንት ስለ ማማለድ ራሱ ያለን አመለካከት አለ። አሁን ቤት ውስጥ አማላጄ ምናምን የሚል መዝሙር ስትከፍት እንዴት ነው ኮንፈርት የሚሰማኝ ነው? ሪያሊቲ አይደል የምናወራው? እሷስ ደግሞ በጌታ ካልሆነች እኔ ቤቴ ውስጥ በልሳን ስጸልይ እንዴት ነው ኮንፈርት ሊሰማት የሚችለው? ልሳን ቀልድ ነው ብላ ነው የምታምነው፣ ትክክል አይደለም ብላ ሞክ የምታረገው ነገር እኔ በልሳን ስጸልይ እንዴት ነው ቤት ውስጥ ሰላም ሊፈጠር የሚችለው? እንዴት ነው በነፃነት ከቸርች በደንብ ተነቃቅቼ ቤቴ መጥቼ በነፃነት የምጸልየው? መጽሐፍ ቅዱሴን ማነበው እንዴት ነው? አብራችሁ የምትውሉት ጓደኛ ራሱ የእናንተን መንፈሳዊ ህይወት የመግደል አቅም አለው፣ የማጥፋት አቅም አለው፣ እናንተን ኮንትሮል የማድረግ እናንተን የማሸነፍ አቅም አለው፣ የእናንተን አመለካከት የመቀየር አቅም አለው። ትዳር ደግሞ ሲሆን በጣም ሴንሲቲቭ የሆነ ነገር ነው። ጓደኞቹ ይመክሩታል። እንዴት ነው እስካሁን እቺ ልጅ ጴንጤ ሆና እስካሁን አብርሃም የምትቆየው አይነት ነገር ይባላል። በጨለማ አገዛዝ ስር እንዳለ ነው ደግሞ አይደለም ምናምን። በጨለማ አገዛዝ ስር ያለ ሰው ደግሞ ምን ሰዓት ላይ ሐሳቡ እንደሚቀየር አይታወቅም። ምን ሰዓት ሰይጣን ሊጠቀምበት እንደሚችል አይታወቅም። ህይወታችሁ ላይ ወደፊት ትዳር ውስጥ ስትገቡ ነገ ልጆች ሲመጡ በእኔ እምነት ውስጥ ነው የሚሆኑት፣ በሷ እምነት ውስጥ ነው የሚሆኑት። እናንተ ባመጣችሁት ነገር የልጆቻችሁም ላይፍ ዋጋ እንዲከፍሉ ነው የምታደርጓቸው። ለዛ እንደዚህ አይነት ነገር ስታስቡ ሲሪየስ ነው። ለመንፈሳዊ ህይወታችሁ ቫልዩ ካላችሁ እናንተ ራሱ ፍቅር የተያዛችሁበትን ሪዝን ራሱ ማወቅ አለባችሁ። ለምን አንድ ሰው እንደ መንፈሳዊ ሰው ፍቅር ራሱ ሊይዘው የሚችለው በቫልዩ ሲስተሙ ልክ ነው። እኔ ፍቅር እንዲይዘኝ የራሱ ክራይቴሪያ ከሆኑት ነገሮች ውስጥ አንዱ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ፣ እግዚአብሔርን መውደድ የሚባሉት ነገሮች ነው። እግዚአብሔርን ትወዳለች፣ እግዚአብሔርን ታውቃለች፣ እንዴት ነው ለመንፈሳዊ ነገር ያላት አመለካከት የሚለውም ለፍቅር ለመያዝ ቫልዩ ሲስተም ውስጥ ያለ ነገር። አሁን ትዳሬንም እኔ ፐርሰናሊ ሳገባ ሜጀር ያደረኳቸው ነገሮች እነዛ ናቸው በዋነኛነት ማለት ነው። አሁን ላለኝ ጥሩ ህይወት መሰረት የሆኑት እነዛ ነገሮች ናቸው። ለዛ እንደ መንፈሳዊ ሰው ጌታን የሚያከብር ሰው፣ ጌታን የሚፈራ ሰው፣ ለመንፈሳዊ ነገር ቫልዩ ያለው ሰው፣ ካንቺ ጋር ማች የሚያደርግ ካንተ ጋር ማች የምታደርግ ሴት ጋር አብሮ መሆን ነው እንጂ ኢሞሽናል ሆናችሁ ዝም ብሎ ፊልም ብዙ ሰዓት ፊልም ስለምታዩ ምናምን እናንተ አይምሮ ውስጥ ካለው ፒክቸር ተነስታችሁ ወደፊት ላይፋችሁን ሚዝራብል የሚያደርግ ነገር ውስጥ አትግቡ። በጣም የተለያየ ዲፊኒሽን ነው ያለን ከትዳር በፊት ስለሚደረጉ ስለ ሴክሹዋል ነገሮች፣ ስለ ቅድስና ያለን ነገር በጣም የተለያየ ነው። ስለ መንፈሳዊ ነገር የምናምነው ነገር የተለያየ ነው። እኛ ብርሃን ውስጥ እንዳለን ነው አይደል የምናምነው። ከዛ ደግሞ ጌታን የማያውቅ ሰው ከጌታ ጋር ትክክለኛ ፌሎሺፕ የሌለው ዳግም ያልተወለደ ሰው ጨለማ ውስጥ ነው ብለን ነው የምናምነው አይደል? እንዴት ነው ከጨለማ ውስጥ ካለ ሰው ጋር ሊንክ ስለማድረግ ስታስቡ እንዴት ነው አይምሯችሁ ያንን ነገር የሚቀበለው የሚለውንም ነገር
አስተውላችሁ አስቡ። ፍቅር ስሜት አይደለም። ፍቅር ውሳኔም ይፈልጋል። የዲሲሽን ጉዳይ ነው። ስለ ፊውቸር ማሰብን ይፈልጋል። እንደበሰለ ሰው ረጋ ብላችሁ ተረጋግታችሁ 5 ዓመት 6 ዓመት 10 ዓመትን ራቅ አድርጋችሁ አይታችሁ የጌታን ፈቃድ ሰምታችሁ አድርጉ እንጂ እሱ እንደሌላ ሰው አይደለም፣ እሱ ይቀየራል፣ እሱ እንደዚህ ይሆናል በሚል ወይ እሷ እንደዚህ አይደለችም እሷ እንደዚህ በሚል አይጀመርም። ነገ የሆነ መንፈሳዊ ሕይወታችሁን ካበላሸ በኋላ ነገ የሆነ መንፈሳዊ ሕይወታችሁን ገደል ከከተተ በኋላ መልሳችሁ ደግሞ እግዚአብሔርን አንተ እንዴት ሳትነግረኝ እንደዚህ አይነት ነገር ውስጥ ገባው ብላችሁ ብሌም እንዳታደርጉ። እንደውም ይሄ ቪዲዮ ማስጠንቀቂያችሁ ነው። ብሌም እንዳታደርጉ እግዚአብሔርን አንተ ስላልተናገርከኝ ነው አንተ እንዲህ ስላላልከኝ ነው እንዳትሉ። እግዚአብሔር ፈቃዱ ያለበትን ነገር ሳትጀምሩ በፊት ቼክ አድርጋችሁ አጣርታችሁ በመንፈስ ሆናችሁ የሚጀመር ነገር ነው። እኔ ፐርሰናሊ የተለየ ሃይማኖት ውስጥ ካለ ሰው ጋር ሪሌሽንሺፕ መጀመር ትዳር ውስጥ መግባት ትክክል ነው ብዬ እኔ አላምንም። ለምን? የቫልዩ ሲስተሜ አይፈቅድም፣ የተማርኩት ነገር አይፈቅድም እንደዛ አይነት ነገር እንዳስብ። ስለ ፊውቸሬ፣ ስለ ልጆቼ፣ ስለ ትዳሬ ነገ ስለሚኖረኝ መንፈሳዊ ሕይወት በጣም ስለማስብ ስለሚያሳስበኝ ማለት ነው። መንፈሳዊ ሕይወታችሁን ቫልዩ የምታደርጉ ከሆነ በጣም ጥንቃቄ የሚፈልግና ማስተዋል የሚፈልግ ነገር እንደሆነ እንደ ወንድም ልመክራችሁ ልነግራችሁ እወዳለሁ። ይሄ ነው የማስበው ነገር።